ጤና ይስጥልን። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። አብይ የፋኖ ኃይሎችን እንቅስቃሴ መቆጣጠር አልቻለም ሲሉ የአውሮፓ ህብረት ይፋ አደረገ። ህብረቱ በዛሬው ዕለት አስደንጋጭ ሪፖርት ያወጣ ሲሆን ጉዳዩ ብልጽግናን አስደንግጧል። አብይ በአውሮፓ ሀገራት ፋኖን መቋቋም አልቻልክም መባላቸው ብስጭት ውስጥም ከቷቸዋል። በዚህም ፋኖ ላይ ያለ የሌላ ኃይላቸውን ለማሰማራት ማቀዳቸው ታውቋል። በዝርዝር ታደምጡታላችሁ። በሌላኛው ለኤርትራው ጦርነት ጦሩ እንዲሰማራ ጄኔራሉ ትዕዛዝ ሰጡ። ለኢሳያስ አፈወርቂ ድንፋታና ዛቻ መልስ የሚሆን እርምጃ ፊልድ ማርሻሉ መውሰዳቸው ተሰምተዋል። ጦሩ ውጊያውን በአጭር ለመቋጨት መዘጋጀቱን ይፋ ያደረጉ ሲሆን ለሰራዊቱ የሰጡት አስቸኳይ ትዕዛዝ ከፍተኛ መነጋገሪያን ፈጥሯል። በዝርዝር ትሰሙታላችሁ። በሌላ መረጃ ትግራይ ጭንቅ ውስጥ መግባቷ ተሰማ። ህወሓት አብይ ትግራይን መጨፍጨፍ ቀጥሎበታል ሲልም ከባድ ጉዳት ሰምቷል። ህወሓት እንደተለመደው ወደ 4 ኪሎ ሳምንታዊ ዛቻም ልከዋል። ህወሓት በአዲስ ሳምንታዊ መግለጫው የኢትዮጵያ መንግስት በትግራይ ላይ ድምፅ አልባ የዘር ማጥፋት ጀምሯል ሲል ተሰምቷል። ለመሆኑ በትግራይ የተፈጠረው ምንድነው የሚለውን በዘገባችን ታደምጡታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። እንደ ሁልጊዜው ቻናላችንን ሰብስክራይብ፣ ላይክ፣ ሼር ታደርጉ ዘንድ እየጋበዝን አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ለኢሳያስ አፈወርቂ ድንፋታና ዛቻ መልስ የሚሆን ንግግር ፊልድ ማርሻሉ አሰምተዋል። ጦር ውጊያውን በአጭር ለመቋጨት መዘጋጀቱን ይፋ ያደረጉ ሲሆን ለሚመጣው ጦርነት ኮማንድ ፖስት መቋቋም አለበት በማለት ዝግጅቱ መጠናከሩንም ይፋ አድርገዋል። መፍጠን አለብን ሲሉም ትዕዛዝ ሰጥተዋል። ከወራቶች በፊት አፍሪካን ኢንተለጀንስ ኢትዮጵያን ከኤርትራ ጋር የገባችበትን ውጥረት ተከትሎ በጠቅላይ ሚኒስቴር የሚመራ የጦር ኮማንድ ፖስት አደራጅታለች ማለቱም ይታወሳል። አንድን ሀገር እንደሚመራ ፕሬዝዳንት ሳይሆን እንደ ሰፈር ጎረምሳ ወደ ሚዲያ ወጥተው ስድብና ዘለፋ ያስተላለፉት ኢሳያስ አፈወርቂ እየሰጋን መቀጠል የለብንም፣ ከኢትዮጵያ በኩል ጦርነት እንዲነሳ መቆስቆስ አለብን ያሉ ይመስላሉ። ለዚህም የኢትዮጵያ መንግስትና መሪ በመስደብ ኢትዮጵያን ውጊያውን ቀድማ እንድትጀምር ጸባጫሪ ድርጊቶችም እያከናወኑ ነው። ይህን ተከትሎ በፈረንጆቹ 2026 በዓለም ላይ ሊከሰቱ ከሚችሉ ጦርነቶች መሃል አንዱ የኢትዮ ኤርትራ ጦርነት እንደሆነም ክራይሲስ ግሩፕ ትንበያውን አስቀምጧል። በዚህም የኢትዮጵያ ዝግጅት ቀጥሏል። ከሰሞኑ የኢትዮጵያ ከፍተኛ ወታደራዊ አዛዥና የደህንነት ባለስልጣን ስለ መጪው ጦርነትም ተወያይተዋል። ፊልድ ማርሻል ብርሃኑ ጁላ፣ ጄኔራል ይልማ መርዳሳ፣ ጄኔራል አለምሸት ደግፌ፣ ጄኔራል ይመር መኮንን፣ የአብይ የደህንነት አማካሪ አምባሳደር ሬድዋን ሁሴን የተሳተፉበት ጥብቅ ውይይትም ተደርጓል። የዚህ ወታደራዊ ስብሰባም አስቸኳይ አጀንዳ መጪ ጦርነቶችን ዘመን አፍራሽ ቴክኖሎጂዎችን በመጠቀም እንዴት በአጭር እንቋጨው የሚል አብይ ጉዳይ ላይም ያተኮረ ነው ተብሏል። በስብሰባው ንግግር ያደረጉት የጦር ኃይሎች ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላም ፍጠኑ የሚል ትዕዛዝን አስተላልፈዋል። ጦርነት ኖረም አልኖረም መፍጠን ያለብን ይመስለኛል። በጣም ትልቅ አቅምና በአነስተኛ ኪሳራ ከፍተኛ ድል ለማምጣት የሚያግዝ አውድ ነው ኤሌክትሮኒክ ዋርፌርም ብለዋል። ፊልድ ማርሻሉ ቀጥለውም እዚህም እዚያም የተበታተነ አቅም አለ፣ ተቋማቶች የተበታተኑ ናቸው። ስለዚህ አንድ ኮማንድ ፖስት ስር መሆን አለባቸው። ለምሳሌ ጦርነት ቢያጋጥመን የኢደብሊው ፎርስ ራሱን የቻለ ኮማንድ ፖስት ይዞ ጦርነቱን መደገፍ አለበትም ሲሉ ተደምጠዋል። ስለዚህም ተቋማቱ ሰራተኞቻቸውን ይዘው በአንድ ኮማንድ ፖስት ስር መሆን አለባቸው በማለትም ተናግረዋል። ከዚህ በተጨማሪ ሁሉንም አይነት መሳሪያዎች መግዛት ስለማይቻል አንዳንድ የጦር መሳሪያዎችን በራሳችን አቅም ማምረት አለብን ሲሉም አክለው ገልጸዋል። የአርቲፊሻል ኢንተለጀንስ የኢንፎርሜሽን ደህንነት ቢሮ፣ አየር ኃይሉና መከላከያው በአንድ ኮማንድ ስር ሆነው የጋራ ተግባር እንደሚፈጽሙ ምክረ ሐሳብ ማቅረባቸው የሰራዊቱን የማደግ አቅም እንደሚጨምርም ታምኖበታል። ለትግራይ የሚቀርበው ነዳጅ መጠን ከጊዜ ወደ ጊዜ እየቀነሰ መሄዱን ከፍተኛ ቀውስ ሊያስከትል እንደሚችል ሲሰማ ህወሓት እንደተለመደው ወደ 4 ኪሎ ሳምንታዊ ዛቻም ልከዋል። ህወሓት በአዲስ ሳምንታዊ መግለጫ የኢትዮጵያ መንግስት በትግራይ ላይ ድምፅ አልባ የዘር ማጥፋት ስልታዊ ጥቃቱን ቀጥሏል ሲልም ወንጅሏል። እንደተለመደው በትግራይ ለተፈጠረው ቀውስ በፌዴራል መንግስትና በአማራ ኃይሎች ላይ ጣት ቀስረዋል። ህወሓት በትግራይ ላይ ታውጇል ያለው ወረራ አልተቀለበሰምም ብሏል። ይሁን እንጂ የራሱን የትግራይን ህዝብ ለስልጣን መቆናጠጫነት እንደ መደራደሪያ ስለመያዙ በሚቀርብበት ክስ ላይም ያለው ነገር የለም። ከወልቃይትና ጠለምት የተፈናቀሉ ዜጎች ለ5 ተከታታይ ዓመታት በኬንዳ መጠለያ ውስጥ በረሃብና በበሽታ እየተገረፉ ነውም ተብሏል። ትናንት ለሌላው ይተርፍ የነበረው አምራች ህዝብ ዛሬ መጠለያ ውስጥ በእርዳታ እጅ ለመጠበቅም መገደዱ ተጠቁሟል። ተፈናቃዮቹ ወደ ወልቃይት እንዳይመለሱ የግዛትና ስልጣን ማስመለሻ አድርጎ የያዘው ህወሓት ዘላቂው መፍትሄ ተፈናቃዮቹን ወደ ቀድሞ ቀያቸው መመለስ ሲችሉ ብቻ ነውም ተብሏል። ይሁን እንጂ በአማራ በኩል የይገባኛል ጥያቄ የሚነሳባቸው አካባቢዎች አወዛጋቢነትን አምኖ ከተቀበለ በኋላ ወደ ትግራይ ካልተቀላቀልኩ በሚል አሻፈረኝም እያለ ነው። የኢትዮጵያ መንግስት ስምምነቱን ወደ ጎን በመተው የጥፋት ፖሊስ እየተከተለ ነው ሲል ህወሓትን ከሷል።
በህወሓት አገላለጽ የትግራይ ሉዓላዊ መሬት አሁንም በወራሪዎች እጅ መቆየቱ ህዝቡን ለሞትና ለእንግልት እየዳረገው ይገኛል ሲል ህወሓት በመግለጫውም ከሷል። በሌላ በኩል ህወሓት በሻዕቢያ ጋር በፈጠረው ግንኙነት ወደ አስመራ የሚያሻግረውን ነዳጅ አቅርቦት በመገደቡ ትግራይ አጣብቂኝ ውስጥም ገብታለች ተብሏል። የጄኔራል ታደሰ ወረደ አስተዳደር በትግራይ የነዳጅ አቅርቦት በከፍተኛ ሁኔታ መቀነሱን በመግለጽ አፋጣኝ መፍትሄም ካልተበጀ የሰብአዊ ቀውስ ሊከሰት ይችላል ሲልም አስጠንቅቋል። የትግራይ ንግድ አቅርቦት ኤጀንሲ በክልሉ የተከሰተውን ከፍተኛ የነዳጅ እጥረት አፋጣኝ መፍትሄ እንዲሰጠው ለፌዴራል መንግስት ተቋማት በድጋሚ በጻፈው በደብዳቤም ጥሪ አቅርበዋል። ቀደም ሲል ወደ ክልሉ ይገባ የነበረው 12 ሚሊዮን ሊትር ነዳጅ በአሁኑ ወቅት ወደ 850 ሺህ ሊትር ዝቅ ማለቱንም ኤጀንሲው አስታውቋል። ከየካቲት 2017 ዓ.ም ጀምሮ የነዳጅ አቅርቦት እየቀነሰ በመምጣቱ ከቅርብ ጊዜ ወዲህ ስርጭቱን ለነፍስ አድን ስራዎች ብቻ ተገድቧል ተብሏል። በአሁኑ ወቅት ግን ለነፍስ አድን ስራዎች እንኳን በቂ ነዳጅ እንደሌለ ኤጀንሲው በደብዳቤውም ጠቁመዋል። ወደ ተፈናቃዮቹ የሚደርስ የሰብአዊ እርዳታ ስርጭት ሊቆም ይችላል ያለው ኤጀንሲው እጥረቱን ለመደበኛና ለድንገተኛ የሕክምና አገልግሎቶች እንቅፋት መሆኑንም ጠቁመዋል። በትግራይ ክልል ያለው የነዳጅ እጥረት አሁን ላይ ሙሉ በሙሉ ወደ መከሰት ደረጃ እየደረሰ መሆኑንና ይህም የህዝቡን ህልውና አደጋ ላይ የጣለው መሆኑም ተገልጿል። ኤጀንሲው ለንግድ ቀጠናዊ ትስስር ሚኒስቴር፣ ለነዳጅና ኢንጂነር ባለስልጣንና ለኢትዮጵያ ነዳጅ አቅራቢ ድርጅት በጻፈው ደብዳቤ አፋጣኝ ምላሽ ካልተሰጠ ተጨማሪ ሰው ሰራሽ ሰብአዊ ቀውስ ይፈጠራል ሲልም አጽንኦት ሰጥተዋል። አብይ የፋኖ ኃይሎችን እንቅስቃሴ መቆጣጠር አልቻሉም ሲሉ የአውሮፓ ህብረት ይፋ አደረጉ። ህብረቱ በዛሬው ዕለት አስደንጋጭ ሪፖርት ያወጣ ሲሆን ጉዳዩ ብልጽግናን አስደንግጧል። አብይ በአውሮፓ ሀገራት ፋኖን መቋቋም አልቻልክም መባላቸው በስጩት ውስጥም ከቷቸዋል። በዚህም ፋኖ ላይ ያለ የሌላ ኃይላቸውን ለማሰማራት ማቀዳቸው ታውቋል። በሀገር ውስጥ የፖለቲካ ሽኩቻና በአፍሪካ ቀንድ ከውጭ ኃይሎች ጋር በሚደረገው የጂኦፖለቲካ ፍጥጫ የኢትዮጵያ የሰላምና ዲሞክራሲ ቁመናም ዝቅተኛ መሆኑን የአውሮፓ ፓርላማ የጥናት ማዕከል አስታውቋል። ማዕከሉ ይህንን ያስታወቀው ለፓርላማው ስራ አጋዥ ይሆናል ያለውን ዓለም አቀፍ የሀገሮች የሰላም ዲሞክራሲ ስጋቶች የሚል ሰነድ ይፋ ሲያደርግም ነው። ማዕከሉ የሰላምና የዲሞክራሲ ስጋት በተመለከተ በ137 ሀገራቶች ላይ አካሂጃለሁ ባለው ጥናት ለኢትዮጵያ 112ኛ ደረጃ የሰጠ ሲሆን በብሔራዊ ፌዴራሊዝም የምትመራው ሀገር በግጭት በድርቅና በኢኮኖሚ ጫና ምክንያት 21.4 ሚሊዮን ዜጎቿ ሰብአዊ እርዳታም ያስፈልጋቸዋል ብለዋል። የታላቁ ህዳሴ ግድብ መመረቅ ተከትሎ የሀገሪቱ ኢኮኖሚያዊ ቁመና መሻሻሉን እንዲሁም በሳይበር ደህንነት ረገድ መሻሻሎች ቢኖሩም ከሰሃራ በታች ከሚገኙ ሀገሮች በሰላምና በዲሞክራሲ ረገድ ያላት ቁመና ዝቅተኛ መሆኑንም ገልጿል። ሽብርተኝነት፣ የኢነርጂ እጥረት፣ ድንበር ተሻጋሪ ወንጀሎች፣ የኢኮኖሚ ቀውስ፣ የተሳሳቱ መረጃዎች ስርጭት፣ መረጋጋት የተሰናቸው ሀገሮች መብዛት፣ ነውጠኛነትና ግጭቶች የወቅቱ ለኢትዮጵያ ሰላምና ዲሞክራሲ መነሻ ስጋቶችም ናቸው ብለዋል። ኢትዮጵያ የአውሮፓ ሀገራቶች ቁልፍ መሆኗን የሚያስረዳው ሰነዱ ከጎረቤት ሀገሮችና በሀገሪቱ ውስጥ በተለያዩ አካባቢዎች የሚታየው ውጥረት የስጋት ደረጃ በከፍተኛ ሁኔታ መጨመሩም ማዕከሉ በጥናቱ ጠቁመዋል። እንደ አውሮፓውያን አቆጣጠር በ2018 ስልጣን የያዘው ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ባደረጉት ስምምነት የነበረው ውጥረት ተወግዶ ወደ ጠንካራ ወዳጅነት ተቀይሮ የነበረ ቢሆንም ኢትዮጵያ በቀይ ባህር ላይ የባለቤትነት ድርሻ ለመያዝ የጀመረችው እንቅስቃሴ እንደ አዲስ የመጣ ዋነኛ የሁለቱ ሀገሮች ጦርነት ስጋትም መሆኑን አስታውቋል። ኢትዮጵያ የባህር በር ለማግኘት የምታሳየው ፍላጎት ከኤርትራና ከሶማሊያ ጋር ውጥረት መፍጠሩንም ያስታወቀው ሰነዱ የኤርትራ መንግስት የትግራይ ክልል ሰላምን ወደ ግጭት በማስገባት ችግሩን በማባባስ ላይ ስለሆነ በሁለቱ ሀገራቶች መካከል ጦርነት ሊቀሰቀስ እንደሚችልም አክሎ ገልጿል። ሁለቱም ሀገራቶች ወታደሮቻቸውን እንደ አውሮፓውያን አቆጣጠር በመጋቢት 2025 ወደ ድንበር ማስጠጋታቸውንም ገልጿል። የፌዴራል መንግስት ከትግራይ ክልል ሆነ ከሌሎች ክልሎች ጋር ያለውን የፖለቲካ ሁኔታ በውጥረት የተሞላ መሆኑን የሚገልጽ ሰነዱ በተሳሳተ የመረጃ ስርጭትና በመሳሪያ በታገዙ ግጭቶች ምክንያት ኢትዮጵያ ስጋት ውስጥ መሆኗንም አስታውቋል። የታላቁ ህዳሴ ግድብ መመረቅም የኢትዮጵያን ኢኮኖሚ የበለጠ ሊያሳድግ እንደሚችል ቢታመንም ከሱዳንና ከግብጽ በሚመጣው የውሃ ደህንነት ፍላጎት ግፊት ቀጠናውን የግጭት መነሻ ሊያደርገው እንደሚችልም ጠቅሶ በሀገር ውስጥ መንግስት በአማራና በኦሮሚያ ክልሎች ከሚገኙ ታጣቂ ቡድኖች ጋር የሚያደርገውን ውጊያ ሌላው የስጋት ምንጭ ተደርጎ ይወሰዳልም ብሏል። ህብረቱ አክሎም የአማራ ክልሉ ግጭት ለአብይ ራስ ምታት ሆኖበታል ሲልም አክሎ ገልጿል። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የነበረን ትኩስ መረጃ ይህን ይመስላል። በሌላ አዲስ መረጃ እስከምንገናኝ ቻናላችንን ሰብስክራይብ እያደረጋችሁ እንድትቆዩ እየጋበዝን እኛ ከወዲሁ ቸር ቆዩ እንላለን።